ኳሱ ገና መጀመሩ ነው። ገና 4 ጨዋታ ነው ያየነው። 4 ጨዋታ ነው ያየነው። ነገር ግን ትናንትና ነው ከትናንት ወዲያ ደቡብ አፍሪካ በሜክሲኮ መሸነፏ ትልቅ ፖለቲካ ሆኗል። በአፍሪካውያን በአብዛኛው ለሜክሲኮ ነበር ድጋፍ ሲሰጡ የነበሩት። ምክንያት አላቸው። ውሃ የሚቋጠር ምክንያት ይዘዋል አፍሪካውያን በደቡብ አፍሪካ ላይ ማሊያቸውን ለብሰው ነው ሲደግፉ የነበሩት። ደቡብ አፍሪካኖች በተለይ በዚህ በአፓርታይድ ጊዜ በነበረው አይነት የደቦ ሰልፍ እያሉ የጥቁር ሰው ሌላ አፍሪካ ሰው ብዙ ዘግናኝ ነገር ይሰራሉ። ዜኖፎቢክ የሆነ እንትናቸው በጣም ያለ ነውና የአፍሪካ ሆታና ድጋፍ ከሜክሲኮች ጋር ነበረ እና 1.5 ሚሊዮን ሰው ያየው አንድ ናይጄሪያዊ ያለውን እንዴት እንደተማሩ አላውቅም። በሜክሲኮች ቋንቋ ነው የሚዘፍነው የእግር ኳሱ ነው። በኋላ አንተ አፍሪካ አይደለም ወይ ባፋና እኮ እንትናቸው ምንድን ነው አፍሪካውያኖች ናቸው ብሎ ሲለው ሜክሲኮ እንደሚደግፍ ነበር እና ከተሰጠ አስተያየቶች ውስጥ ገብቼ ሳይ አንዱ ምን አለ፣ ደቡብ አፍሪካ ብቻዋን ብትጫወት እንኳ ሜዳው ላይ ብቻዋን ገብታ ብቻዋን ብትጫወት ለስታዲየሙ ነው የምደግፈው። ደቡብ አፍሪካን በዚህ በኩል እውነት ዋጋቸውን እየከፈሉ ነው። የማስተላለፈው መልእክት ይሄን ነገር ፖለቲከኞቹም ብዙ ጊዜ ዳጎስ ያሉ ናቸው አይደል? የደቡብ አፍሪካ ፖለቲከኞች ዳጓሳ ናቸው። ከነ ፕሬዝዳንቱ ጨምሮ ዳጓሳ ናቸው እና በጣም ይሄ ምንድነው እናት ድርጅታቸውም እንደ ወትሮ አይደለም እንትን እያለ ነው የመጣው እና ይሄ ስሜት ቀላል አይደለም። አፓርታይድ ይደገም የሚልም ስሜት ሊያመጣ ይችላል። ግሩም መኖሪያ፣ ግሩም ሐሳብ ከድሪም ቢልደርስ ሪል ስቴት እነሆ በ10 በመቶ ቅድመ ክፍያና በ50 በመቶ የባንክ ብድር ለጠራ ለኮራ መኖሪያ ቤት የሚበቁበት አሰራር ዘርግተናል። ድሪም ቢልደርስ ሪል ስቴት ቤቶቹ ከ1 እስከ 3 ባለመኝታ ቤቶች ሲሆኑ ከ7 በመቶ እስከ 30 በመቶ ቅናሽ ተደርጎላቸዋል። ባለ 1 መኝታው 73 ካሬ የ10 በመቶ ቅድሚያ ክፍያው 720 ሺህ ብር ብቻ ነው። ነገር ግን የቤቱን ሙሉ ክፍያ በአንድ ጊዜ ለሚከፍሉ 30 በመቶ ቅናሽ ተደርጎ 5.3 ሚሊዮን ብር ብቻ። ባለ 2 መኝታ 106 ካሬ 1 ሚሊዮን ቅድመ ክፍያ ሙሉ ክፍያውን 100% በአንድ ጊዜ ለሚከፍሉ ከ30 በመቶ ቅናሽ በኋላ 7.7 ሚሊዮን ብር ብቻ። ባለ 3 መኝታ 141 ካሬ በ1.4 ሚሊዮን ብር ቅድሚያ ክፍያ ሙሉ ክፍያውን 100% በአንድ ጊዜ ለሚከፍሉ ከ30 በመቶ ቅናሽ በኋላ 10.3 ሚሊዮን ብር ብቻ ነው። አፓርትመንቶቹ ግንባታቸው ከወዲሁ 30 በመቶ የተጠናቀቀ ሲሆን የልጆች ማጫወቻ፣ መዋኛ ገንዳ፣ በቂ የመኪና ማቆሚያና እንደዚሁም የከርሰ ምድር ውሃና የመሳሰሉት የጋራ መጠቀሚያዎች የተሟሉለት ነው። ቤቶን በ2 ዓመት ተኩል ውስጥ ይረከባሉ። ማንኛውንም አስፈላጊ መረጃዎች አግኝተው ለመወሰን የሚያበቃ መረዳት እንዲኖረው በስክሪኑ ላይ በሚታየው ስልክ ቁጥር አሁኑን ይደውሉ። ድሪም ቢልደርስ ሪል ስቴት። ድጋሚ በነጮቹ ይገዙ እምልህ እዛ ድረስ ልትሄድ ትችላለህ። በተለይ ጀርመኑ፣ ቱርኩ የሚምነሸነሽበት ሀገር ነው። በንግዱም በምንም ቢሆን ህንዱ ፓኪስታኑ ይበልጣል። በጣም ግን እኛን የመሰለ ሰው አለኝ ነው። አንደኛ መንግስት ጣልቃ መግባት አለበት። ከዛ የገቡት ገብተዋል። የሆነ ስርዓት ታበጃለህ። ነገሮችን የምታስተካክለው ያሉትን በመጉዳት አይደለም። ይህን ነገር እዚህ ድረስ ሶሳይቲውን የነካ ነው ወይ? እዚህ ድረስ ስራችን ተነጠቀ የሚሉትን እንትን የሚል ነገር ነው ወይ? የሆነ ጥናት የሆነ ነገር ማካሄድ አለብህ። ከዛ በኋላ ኦልሬዲ ያሉትን በማንኛውም መንገድ ይምጣ፣ በእግሩ የገባ በምን ይግባ፣ እነዚህ ያሉትን መስመር ማስያዝ ነው ያለበት። ከዚህ በኋላ ግን ነገሮችን ስርዓት የምታስይዝበት መንገድ ካለ እንደ መንግስት ልታሰብ ትችላለህ። ከዚህ በኋላ በተለይ አሁን ትልቁ ችግር ብለው የሚያነሱት እኮ በዚህ በህገወጥ መንገድ ድንበር ይገባሉ ነው። እሱም መዝጋት አለብህ። የቀሩትን ሰዎች ግን ስርዓት የምታስይዝበትን መንገድ መፈለግ ነው። በነገራችን ላይ ደቡብ አፍሪካ ውስጥ እነኚህ የተባሉት የእኛ የአገር ዜጎች እነ ሞዛምቢክን፣ እነ ናይጄሪያን፣ እነ ጋና ናቸው አሁን እየተባረሩ ያሉት በአብዛኛውና እነሱ ቢወጡም
ስራውን እዛ ያሉ ሰዎች እኮ የሚሰሩት አይደለም። እሱ አርጊመንት አያስኬድም። ሀገራቸው ቢሰሩት ይስሩት፣ ባይሰሩት የራሳቸው ጉዳይ እኮ። መከራከሪያው ግን መሆን ያለበት ስራው ህግና ደንብ የያዝላቸው ኦልሬዲ የገቡ ገብተዋል እኮ ህግና ደንብ የያዝላቸው ላሉ ሰዎች እነሱን ስራ ታስይዛለህ። ስራቸው ሌላ እንዳይመጣ ከሆነ ሌላ መንገድ። አሁን መንግስትም የሚለው እነሱ በመምጣታቸው ለኢኮኖሚው አስተዋጽኦ አበርክተው ካልሆነ በስተቀር የእናንተን እንጀራ አልበሉም ነው። ይህንን መንግስት እያለ ነው። ስለዚህም ስርዓት ያበጅለታል ማለት ነው። መስመር አይዟቸው እዛው ይስሩ። ሌላ ከዚህ በኋላ ግን ይህንን ነገር እንትን ያለ አሁን ሲስተም ታወጣል። እኔ ብዙ ጊዜ እዚህ ደጋፊ ነኝ። አንድ ነገር ተደረገ ተብሎ ወዲያውኑ አናቱን ብለህ የነበረ ስር የሰደደ ነገር ስንት ነገር ነገር ይጠፋል። አሁን በዚህ ነው። እኔ አሁን ለምሳሌ የሙስና እርምጃ ምናምን በጣም የሚያስፈራኝ ለምን ሙስናን ስትቋቋም በጣም ሲስተም ያስፈልጋል። በጣም ተዘጋጅተህ መሆን አለበት። ኦሎፊሳደን ስትገባ በሆነ አጋጣሚ ብሩ ግለሰቦች እጅ ውስጥ ነው ያለው። በብራቸው ማዘዝ ይችላሉ እነሱ። አሚን ያ ብር የወደ መንገድ ስታዩ የሙስና ሊሆን ይችላል። በአብዛኛው ግን ኢኮኖሚ ውስጥ ገብቷል። ኢኮኖሚ ውስጥ ገብቷል። አሁን አንተ ያንን እርምጃ ያለ ጥናት በምትወስድበት ጊዜ ምን ይሆናል? እነዛ ገንዘቡን የያዙት ገንዘብ ከሌለ ስራ አትፈጥርም የያዙት ሰዎች ይዘው ይበላሻል። ያ ገንዘብ ከህዝብ ይርቃል። በዚህ መካከል ምን ይሆናል? የነበረ ስራ ይጠፋል። እንትን ያለ ነገር ያደርጋል። ድርጅት ይዘጋ፣ ሰራተኛ ይበተናል። ቤዚካሊ መጀመሪያ የምትሄደው ያለውን ሜንቴን ታደርግና ከዚህ በኋላ ለሙስና የማይመች ሙስናን የሚፈጥሩ ምክንያቶችን የሚያስወግድ ህግ ነው የምታወጣው ከዚህ በኋላ። ከዛ በኋላ ደግሞ አንዳንድ ጊዜ በራስ አፕሮች ገንዘብ እጃቸው ላይ ያለውን ሰዎች በዚህ ደረጃ የምታውቃቸውን ሰዎች አትሊስት አንዳንድ ፕሮጀክት እንደ መንግስት በምታወጣው ፕሮጀክት ላይ እንትን እንዲያደርግ ማድረግ ነው። ወደ ህጋዊ ስርዓት እንዲገቡ ማለት ያንን ገንዘብ ማለት ነው። ኦልሬዲ ወጥቷል፣ ከእጁ ወጥቷል። አንዳንድ ሀገሮች ላይ እኮ በሙስና የወጡት ገንዘቦች እኮ የመንግስትን ቁጥጥር በላይ ይሆናሉ። ገንዘቡ በጣም ኃይለኛ ስለሆነ ብዙ ነገር መፈጸም ይችላል ገንዘቡ። ገለውንም እንደውም አንድ ጥሩ ማሳያ ልስጥህ። ደቡብ አፍሪካ ውስጥ አሁን ብዙዎቹ ደርሰው ማለት ነው ምናምን ማን ነው ኔልሰን ማንዴላ የሚሉት ሰውዬ ገብተዋል። ማዋረድና ማናናቅ ከባድ ነው። ገብተዋል የሚሉት ሰውዬ ምን አደረገ? ነጮቹን እንዳለ አይደለ እንዴ ትቷቸው አይደል እንዴ ሀብቱ ምኑ እንደተቆጣጠሩት በለው በጣም እንትን የሚቆጩ ሰዎች አሉ። ያለ ባይሆን ኖሮ ይህ ስርዓት ይመጣል የሚመስል እሱ ድጋሚ የአፍሪካ እንደሱ አይነት ሰው አታገኝ። ናም በእነሱ ደንፍላት ነጥቀለክ እንደ ዚምባብዌ ማለት ነው። አሁን የአውሬ መናኸሪያ ሆኗል። ዝም ብሎ አይመጣም። ስራ ካልቸር ይፈልጋል፣ ሰዎች ይፈልጋል፣ ከሰዎች መካከል ሰውን ይፈልጋል። የሚሰሩ ሰዎችን ነው ማበረታታ ያለበት። አቴኒ ኮስት አንተ። ስለዚህ ኔልሰን ማንዴላ ያደረገው ምንድን ነው? ከዴክሌርክ ጋር የተግባባው ማለት ነው። ኔልሰን ማንዴላን ስታደንቅ ዴክሌርክን አብረን ማንሳት አለብን። አድንቀ ነው ገብቷል። ዴክሌርክ ባይኖር ኔልሰን ማንዴላ አይኖርም። ለውጥና እድገት የሚመጣው እነዚህ ሁለቱ ነገሮች ናቸው። ኔልሰን ማንዴላ ነፃ ያወጣን ብቻውን ዩኒድ ዴክሌርክ። ይሄን መረዳት አለብህ። ስለዚህ ዴክሌርክ ምንድን ነው ያደርገው? አሁን እሱም አንድ ፖይንት ላይ ደርሷል። ያ አሰቃቂ፣ ያ አረመኔ፣ ያ ሰው በላ አፓርታይድ ስርዓት ሊቀጥል አይችልም። ይህን አውቀውታል። በዚህ መንገድ ቢቀጥል እና አሜሪካ ምናምን ኮንስትራክቲቭ ኢንጌጅመንት ለንደን ምናምን ይሉታል ይዘውት ነበረ። ነገር ግን ያ የመጨረሻው ቀን ሲመጣ የዚምባብዌ ጉዳይ ነው የሚመጣው። ይነቀል ነበር ነጩ ሰው ምንድን ነው ያደረገው? እጁን ይቀራል። ያኛውን ፋርሳይትር ነው። ስለዚህ ከኔልሰን ማንዴላ ጋር መቶ ከደቡብ አፍሪካውያን ፕሬዚደንት የጥቁሮች ነው። ልብ አድርግ እንግዲህ በአፓርታይድ እይታ ኔልሰን ማንዴላ ለጥቁሮች መሪ ነው አይደለም። ነገር ግን ኔልሰን ማንዴላ ወደ እስር ቤት ሲሄድ የጥቁሮች መሪ አልነበረም። ገብተዋል። የነጭ የበላይነትን እንደምቃወመው ሁሉ የጥቁር የበላይነትን አጥብቄ ነው
ይሄ ሊሞትለት ተዘጋጁ ነው ያለው። ኔልሰን ማንዴላ የደቡብ አፍሪካ ፕሬዚደንት ነበረ። ጥቁሩን ቢጫሁን ቡራቡሬ ሰው አለ የለም አይደል? ለሁሉም ነኝ። ኔልሰን 27 ዓመት የታሰሩበት እኮ ፕሪንሲፕል ነው። ኔልሰን ማንዴላ ወደ ጃያንት ዝም ብለህ የሚመጣ በምኞት የሚመጣ አይደለም እሱ። ገብቶሃል? ያሳዝናል። በዛ ላይ ቂምና በቀልስ በየትኛው አፍሪካ ሀገር ነው 27 ዓመት ታስረህ ስትወጣ ጠላትን አንገት ለመቅላት ነው ዝግጁ የምትሆነው? ለዚህ ነው የምታድገው። እንደ አንገቱን ቀጥፈ በማየት አይደለ እንደ ይሄ ዝም ብሎ እኮ አይመጣም። ይኸውልህ ኤድዌይ ኔልሰን ማንዴላ ማለት ያ ነው። ሶ ዴክሌርክ በአንድ ሌሊት ተሰርቆ ገብቶ ከዚህ ታላቅ የደቡብ አፍሪካ መሪ ጋር እስር ቤት ውስጥ ጌታዬ እሷን ነገር እንዲህ ያደርጉልኛል። ኤንሲ ደግሞ 100 ዓመት ዕድሜ የነበረው ፓርቲ ነው። ተመልከት። አየህ ታሪክ እንደዚህ ነው መሰራት ያለበት። በሀገር ዕድሜ ነው የምታስበው። አየህ ትግል ሆ ሆ ሆ ብሎ ጀምሮ በትግሉ 7ኛ ዓመት ላይ የሉም ያልቃል። አቶ እንትና ቱርክ አቶ እንትና ከዛ በኋላ ማተሙን ይዘው ይጠፋሉ። በየኢንተርቪው ላይ ጢምህን አርዝመው ነበረ ያለው እንጂ ይሄ እኮ ነው ድክም የሚያደርገው። እንዴት ሰው መፍጠር አለበት። 100 ዓመት ነው የአፍሪካ ብሔራዊ ምክር ቤት ዕድሜው። አሁን ከመቶ ስንትና ስንት ነው? ከመቶ በላይ ነው። ስለ ሀገር ስታስብ እንዲህ ነው የምታስበው። የአቶ እንትን ዕድሜ አይደለም ሀገር ገብቶሃል። በሀገር ውስጥ ትራንስፎርሜሽን ነው የምታመጣው አይደል? ግን በአንተ እዚች ትቢያ በሆነች በዚች ዕድሜ አሁን ምን ይላል መሰለህ አንድ ነገር ሳይ ላባ ጠመቀኝ። ዕድሜያቸው 60 የደረሰ 50 የደረሰ ሰዎች የህይወታቸውን 60 በመቶ እንደኖሩ ማወቅ አለባቸው። በጣም እድለኛ ከሆነ ማክሲመም የሚኖሩት 26 ነው ይላል። ከዚህ በኋላ ይላል። ይሄ እንትን የማመጣብኝ ነገር የለም። የደነገጥኩትን መደንገጥ እና እድለኛ ሆነ እኮ ነው። እኔ የሌለውበት ዓለም ሊኖሩ ማለት ነው። ሊቀጥል ነው ወይ? ሰው ወደ ፖይንቱ ለመምጣት ኩርማን ነችኛ ዕድሜ ገብቶሃል። በሰው ኩርማን ዕድሜ አይደለም ስለ ሀገር የሚታስበው። ሀገርን ይዘህ የምታራምደው እንደዚህ ነው። ማራቶን የሚባለው ይሄ አይደለም። ዛትስ ፖይንት። ግሩም መኖሪያ፣ ግሩም ሐሳብ ከድሪም ቢልደርስ ሪል ስቴት እነሆ በ10 በመቶ ቅድመ ክፍያና በ50 በመቶ የባንክ ብድር ለጠራ ለኮራ መኖሪያ ቤት የሚበቁበት አሰራር ዘርግተናል። ድሪም ቢልደርስ ሪል ስቴት ቤቶቹ ከ1 እስከ 3 ባለመኝታ ቤቶች ሲሆኑ ከ7 በመቶ እስከ 30 በመቶ ቅናሽ ተደርጎላቸዋል። ባለ 1 መኝታው 73 ካሬ የ10 በመቶ ቅድሚያ ክፍያው 720 ሺህ ብር ብቻ ነው። ነገር ግን የቤቱን ሙሉ ክፍያ በአንድ ጊዜ ለሚከፍሉ 30 በመቶ ቅናሽ ተደርጎ 5.3 ሚሊዮን ብር ብቻ። ባለ 2 መኝታ 106 ካሬ 1 ሚሊዮን ቅድመ ክፍያ ሙሉ ክፍያውን 100% በአንድ ጊዜ ለሚከፍሉ ከ30 በመቶ ቅናሽ በኋላ 7.7 ሚሊዮን ብር ብቻ። ባለ 3 መኝታ 141 ካሬ በ1.4 ሚሊዮን ብር ቅድሚያ ክፍያ ሙሉ ክፍያውን 100% በአንድ ጊዜ ለሚከፍሉ ከ30 በመቶ ቅናሽ በኋላ 10.3 ሚሊዮን ብር ብቻ ነው። አፓርትመንቶቹ ግንባታቸው ከወዲሁ 30 በመቶ የተጠናቀቀ ሲሆን የልጆች ማጫወቻ፣ መዋኛ ገንዳ፣ በቂ የመኪና ማቆሚያና እንደዚሁም የከርሰ ምድር ውሃና የመሳሰሉት የጋራ መጠቀሚያዎች የተሟሉለት ነው። ቤቶን በ2 ዓመት ተኩል ውስጥ ይረከባሉ። ማንኛውንም አስፈላጊ መረጃዎች አግኝተው ለመወሰን የሚያበቃ መረዳት እንዲኖረው በስክሪኑ ላይ በሚታየው ስልክ ቁጥር አሁኑን ይደውሉ። ድሪም ቢልደርስ ሪል ስቴት